ሀብታም እሆናለሁ ብሎ 4 ጨቅላዎችን የገደለው በስቅላት እንዲቀጣ ተፈረደበት። ድምፃዊ ሚኳን መውጫ የተሰኘ አዲስ አልበሙን ዛሬ ለአድማጮች ያደርሳል። የህብረት አውሮፓ በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ አቀረበ። ጥንታዊ የአልነጃሺ ቅዱስና ታሪካዊ መስጂድ በጊዜያዊነት በዩኔስኮ መመዝገቡ የትግራይ ባህልና ቱሪዝም አስታወቀ። ክቡራና ክቡራት የአዲስ 24 ወዳጆች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችን ቆዩ። ጥንታዊው የአልነጃሺ ቅዱስና ታሪካዊ መስጂድ በጊዜያዊነት በዩኔስኮ መመዝገቡ የትግራይ ባህልና ቱሪዝም ቢሮ አስታወቀ። ቢሮ ምዝገባው ዘላቂ እንዲሆን ከኢትዮጵያ የቅርስ ጥበቃ ባለስልጣን እገዛና ሙሉ ድጋፍ ጠይቋል። አልነጃሺ መስጊድ በኢትዮጵያ አቆጣጠር በ615 ዓ.ም የፍቅር፣ የሰብአዊነት፣ የፍትህ፣ የነጻነትና የመቻቻል የሆነ የመጀመሪያ ሂጅራ የተካሄደበት ቅዱስ ስፍራ ነው። አሁን በዩኔስኮ የዓለም ቅርሶች በጊዜያዊነት የተመዘገበው ቅዱስና ታሪካዊ መስጂድ ምዝገባው ዘላቂ እንዲሆን በቀጣይ በርካታ ስራዎች ይቀራሉ ሲል ቢሮድ ገልጿል። ለዚህም የኢትዮጵያ ቅርሶች ጥበቃ ባለስልጣን ሙሉ ድጋፍና ክትትል እንደሚሻ አመልክተዋል። በትግራይ ክልል ምስራቃዊ ዞን ክልተ አውላዕሎ ወረዳ ነጋሽ ከተማ የሚገኘው ታላቁ መስጂድ አልነጃሺ በትግራዩ ጦርነት ከባድ ጥቃት ደርሶበት ተጠግኖ ለሃይማኖታዊ አገልግሎትና ቱሪስቶች ጉብኝት መልሶ ክፍት መደረጉ ይታወሳል። ቢሮው በተጨማሪ በየዓመቱ የሚከናወነው የአሸንዳ ባህላዊ የልጃገረዶች ጨዋታ፣ በተራራ አናት የተገነባው ጥንታዊ የደብረ ዳሞ ገዳም፣ ይህ ጥንታዊ ስራ የአቡነ ገሪማ ገዳም፣ የትግራይ ቅርስ መልክዓ ምድር ወይም ትግራይ ስኬርድ ላንድስኬፕ እና የአድዋ ድል በዓል በዩኔስኮ ለማስመዝገብ ከኢትዮጵያ ቅርስ ጥበቃ ባለስልጣን በቅንጅት እየሰራ እንደሚገኝ አሳውቀዋል። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ አቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት ገለጸ። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲረግቡና እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስበዋል። የህብረቱ የውጭ ጉዳይ ቃል አቀባይ ትላንት ሚያዝያ 22 ቀን 2018 ዓ.ም ባወጡት መግለጫ ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን በፕሪቶሪያ የተደረሰው ዘላቂ ግጭትና የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። ህብረቱ አክሎም ስምምነቱን አደጋ ላይ ሊጥል የሚችል ማንኛውም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግ አሳስበዋል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶች በፖለቲካዊ ውይይት መፈታት እንዳለባቸው የገለጸ ሲሆን ለሁለት ዓመት ከዘለቀው ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። የመግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና የአለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት የመባባስ ዕድል መኖሩን ስጋት ፈጥሯል ተብሏል። ድምፃዊ ሚክዋን መውጫ የተሰኘ አዲስ አልበሙን ዛሬ ለአድማጮች ያደርሳል። ይህ የሚጠበቀው አልበም በውስጡ 12 ሙዚቃዎችን የያዘ ሲሆን ከዚህ ቀደም ድምፃዊ ሚክዋን የሚታወቅበት አቤት አቤት፣ ዋ ገዳይ፣ ደግሞ ሸጊቱ ሸጊቱ፣ በላልበልሃ፣ ውዴ የመሳሰሉት ነጠላ ዜማዎች አሉት። በአልበሙ የሙዚቃ ቅንብር ላይ ካሙዙ ካሳ፣ ቢንያም አማረ እና ስመኘው ሳሙኤልን ጨምሮ ሌሎች በርካታ አንጋፋና ወጣት ባለሙያዎች የተሳተፉ ሲሆን አልበሙ ዛሬ በሁሉም የዲጂታል የሙዚቃ ማሰራጫ መድረኮች እና በሌላ ቲቪ የዩቲዩብ ቻናል ላይ ለታዳሚዎች እንደሚደርስ ይጠበቃል። የአርቲስት ዳዊት ፍሬውን 3ኛ ዓመት መታሰቢያ ምክንያት በማድረግ ፍሬውና ፍሬው በሚል መሪ ቃል የተዘጋጀውን መርሃ ግብር እሁድ ሚያዝያ 26 ቀን 2018 ዓ.ም በሀገር ፍቅር ቲያትር አዳራሽ ይካሄዳል። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በአኮርዲዮን ተጫዋችነታቸውና በዜማ አቀናባሪነታቸው ስማቸው በጉልህ የሚነሳውን የአርቲስት ፍሬው ኃይሉና የልጃቸው አርቲስት ዳዊት ፍሬው ኃይሉን የሙያ አሻራ ለመዘከር የቲያትር ቤቶች አስተዳደር ከባለሙያዎቹ ቤተሰቦች ጋር በመተባበር ያዘጋጁት ሲሆን
የፊታችን እሁድ ከ10 ሰዓት ጀምሮ በሀገር ፍቅር ቲያትር አዳራሽ ይካሄዳል። አርቲስት ፍሬው ኃይሉ በ1950ዎቹና 60ዎቹ ውስጥ በነበራቸው ከፍተኛ የሙያ ብቃት የሚታወቁ ሲሆን ልጃቸው ዳዊት ፍሬው የአባቱን ፈለግ በመከተልና መሳሪያውን በላቀ ክህሎት በመጫወት ለዘመናዊ የኢትዮጵያ ሙዚቃ እድገት የራሱን ድርሻ አበርክተዋል። መርሃ ግብሩ የሁለቱን ከዋክብት ስራዎች ለቀጣዩ ትውልድ ለማስተላለፍ ትልቅ አጋጣሚ እንደሚሆን አዘጋጆቹ ለጣቢያችን ገልጸዋል። በስንቱ ድራማ በቻናል ዋን እንዳይተላለፍ በፍርድ ቤት ታገደ። ለ3 ተከታታይ ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረውና በቅርቡ ወደ አዲሱ ቻናል ዋን መዛወሩ የተሰማው ታዋቂው በስንቱ ድራማ የመጀመሪያውን ክፍል ካሳየ በኋላ በቀጣይ እንዳይተላለፍ በፍርድ ቤት ታገደ። ይህ ያልተጠበቀ እግድ የተላለፈው በኢቢኤስ እና በአብሪኮም መልቲሚዲያ መካከል በተፈጠረ የባለቤትነት መብት ክርክር ምክንያት እንደሆነ ታውቋል። የሁለቱ ተቋማት አለመግባባት ወደ ሕግ አደባባይ ማምራቱን ተከትሎ ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በቻናል ዋን መታየት የጀመረው ድራማ ከአንድ ክፍል በላይ ሊቀጥል አልቻለም። ኢትዮፒካ ሊንክ እንደዘገበው አብሪኮ መልቲ ሚዲያ በኢቢኤስ ላይ የፍትሐብሔር ክስ የመሰረተ ሲሆን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ችሎት የሁለቱን ወገኖች ክርክር ለመስማት ለግንቦት 20 2018 ዓ.ም ቀጠሮ ሰጥቷል። እስከዚያው ድረስ ግን የሳቅ ምንጭ የሆነው በስንቱ ከቴሌቪዥን መስኮቶች ርቆ ለመቆየት ተገዷል። ሀብታም እሆናለሁ ብሎ 4 ጨቅላዎችን የገደለው በስቅላት እንዲቀጣ ተፈረደበት። በኡጋንዳ ዋና ከተማ ካምፓላ በሚገኝ የህፃናት ማቆያ ውስጥ በመግባት 4 ንጹሐን ጨቅላዎችን በስለት ወግቶ የገደለው የ38 ዓመቱ ክሪስቶፈር ኦኬሎ ኦኔም በስቅላት እንዲቀጣ መፈረዱን ቢቢሲ ዘግቧል። ግለሰቡ በ1 እና በ2 ዓመት የዕድሜ ክልል ውስጥ የሚገኙትን ህፃናት የገደለው ሀብታም ያደርገኛል ብሎ ባመነበት የሰው መስዋዕትነት ድርጊት እንደሆነ ለአቃቤ ህግ መጀመሪያ ላይ ቢያምንም በኋላ ላይ ግን የአእምሮ ህመም ነበረብኝ በሚል ክህደት አቅርቦ ነበር። ሆኖም ፍርድ ቤቱ የቀረበበትን የዲኤንኤ እና የደህንነት ካሜራ ማስረጃዎችን በማመዛዘን ጥፋተኝነቱ አረጋግጠዋል። ውሳኔውን የሰጡት ዳኛ ኦሊስ ካሙሃንጊ ካውካ ግለሰቡ ወንጀሉን የፈጸመው ጤናማ በነበረበት ወቅት እንደሆነና ምንም አይነት ጸጸት አለማሳየቱን ገልጸዋል። ዳኛው መከላከል በማይችሉበት ሁኔታ እንደ እንስሳት ገድሏቸዋል ሲሉ ድርጊቱን የገለጹት ሲሆን የሞት ፍርዱ ሲሰማም በአካባቢው ተገኝቶ የነበረው ህዝብ ደስታውን በጩኸት መግለጹ ተመልክተዋል። በኡጋንዳ ከ2005 ጀምሮ የሞት ቅጣት በተግባር ሳይፈጸም የቆየ ቢሆንም የዚህ ግለሰብ ክፋት ግን ዳኞቹ የመጨረሻውን የቅጣት እርምጃ እንዲወስኑ አስገድዷቸዋል። በፓሲፊክ ውቅያኖስ ስር ያለው የምድር ንጣፍ እየተቆራረጠ ነው። ሳይንቲስቶች በፓሲፊክ ሰሜን ምዕራብ ውቅያኖስ ወለል ስር የሚገኘው ጁዋን ዲ ፉካ የተሰኘው ግዙፍ የምድር ንጣፍ እየተሰነጠቀ መሆኑን በምስል አረጋግጠዋል። ይህ ክስተት ንጣፉ ወደ ሰሜን አሜሪካ ስር በሚሰምጥበት ወቅት ልክ እንደ ባቡር አደጋ ቀስ በቀስ እየተገነጠለ ይገኛል። እንዲህ ያለ የንጣፍ መቆራረስ በዝርዝር ሲታይ ይህ የመጀመሪያ ነው የሚል አዲስ ግኝት ነው። ግኝቱ የመሬት መንቀጥቀጥ ባህሪን በትክክል ለመተንበይ እንደሚረዳ ተገልጿል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ